በሆነ አጋጣሚ ከ20 ዓመታት በኋላ የልጅነት ፍቅረኛችሁን ብታገኙትና ልጁ ግን ከሌላ ሴት ጋር ቅልጥ ያለ ፍቅር ውስጥ ቢሆን የልጅነት ፍቅራችሁን መልሳችሁ ለማግኘት ምን ታደርጋላችሁ? ይህች ልጅ የገጠማት ተመሳሳይ ታሪክ ሲሆን ልጅቷን ፍቅሯን መልሳ ለማግኘት የምታደርገው ጥረት ልብ አንጠልጣይና አስተማሪ ስለሆነና እንደምትወዱትም ስለማልጠራጠር ፊልሙን ከመጀመራችን በፊት ቪዲዮውን ላይክ፣ አዳዲሶች ደግሞ ቻናሉን ሰብስክራይብ በማድረግ የእኛን ቤተሰብ መቀላቀል ትችላላችሁ። በቀጥታ ወደ ፊልሙ እንግባ። ይቻማችሁ። ታሪካችን የሚጀምረው ሙንያንግ የተባለች ሴት ኩዋን የተባለን የአእምሮ በሽተኛን ከሚታከምበት የአእምሮ ሕክምና መስጫ ልታወጣው ስትሄድ እያስመለከተን ሲሆን ኩዋን እርቃኑን በመቆም ለሰዎች አፍረተ ስጋውን ማሳየት የሚወድ የአእምሮ በሽተኛ ነው። ኩዋን እርቃኑን ለሙያንግ ሲያሳይ በእቃው ማነስ ትስቅበትና ወደ መኪናዋ አስገብታው ከአካባቢው በፍጥነት ትሄዳለች። ነገር ግን መንገድ እንደጀመረች ጋንቴ የተባለ ሐኪም መንገድ ላይ እጁን ዘርግቶ ሊያስቆማት ሲሞክር በፍጥነት ወደሱ በመንዳት ትመጣና መኪናውን ልትገጨው ትንሽ ሲቀራት ታቆማለች። ጋንቲም በሽተኛውን ወደ ሐኪም ቤቱ እንድትመልስ ሲያስጠነቅቃት በፍጥነት አልፋው በመሄዷ አጠገቡ የነበረችው ነርስ መኪና ውስጥ በመግባት ተከትሏቸው ይሄዳል። ሙንያንግ ይህንን የምታደርገው የጋንቲን ትኩረት ለማግኘት በማሰብ ነው። በመቀጠል ሙያንግ ኩዋንም ባለስልጣን ወላጅ አባቱ ለህዝብ ንግግር ወደሚያደርግበት ቦታ የወሰደችው ሲሆን ቦታው ላይ እስኪደርሱም ከተማውን ትርምስምሱን በማውጣት ነበር እያሽከረከረች ሄደችው። ሲደርሱም የኩዋን አባት ንግግር ሊያደርግ እየተዘጋጀ ባለበት ኩዋን ወደ መድረክ ወጥቶ ህይወቱን በሙሉ አባቱ እንዴት ትኩረት ሰጥቶት እንደማያውቅ ከልጅነቱ ጀምሮ የአባቱን ትኩረት ለማግኘት ሲል ብዙ እንግዳ ነገሮች እንደሚያደርግ ያም አሁን ላይ ለአእምሮ ጤና መቃወስ እንደዳረገውና በአእምሮ በሽተኞች ሆስፒታል እንዲገባ እንደዳረገው በማብራራት ልጁን መጠበቅ የማይችል አንድ ሰው እንዴት ሌላ ሰው ሊጠብቅ እንደሚችል ሲጠይቅ ጋንቲ በቦታው ደርሶ በሰማው ነገር ከተሰበሰበው ሰው ጋር በድንጋጤ ይቆማል። ፖሊሶችም በቦታው ደርሰው ኩዋንን ለማሰር ሲሞክሩ ኩዋን መድረኩ ላይ በመደነስና በመሽሎክሎክ እውነታውን ሲያጋልጥ ቆይቶ በመጨረሻም ይታሰራል። ዜናውም በመላው ሀገሪቱ ይሰራጭና ሁሉም ሰው ስለ ባለስልጣኑ ትክክለኛ ማንነት ሲረዳ የኩዋን እናት ወደ ኩዋን መታ በንዴት በጥፊ ትመታውና ለምን ሁል ቀን እንደዚህ አይነት ነገር እንደሚያደርግ ትጠይቀዋለች። ኩዋንም በሁኔታው በማዘን ፋንታ እናቱ በመጨረሻም ትኩረት ስለሰጠችው ደስ እንዳለው ይነግራታል። ከዚያ በኋላ ጋንቲ ወደ ሆስፒታሉ አስተዳደር ቢሮ ተጠርቶ እንዴት በሽተኛው እንዳመለጠው ሲጠየቅ በድንገት ባለስልጣኑ በቦታው በመገኘት ሆስፒታሉ እንደሚዘጋው በመናገር ያስፈራራል። ልክ በዚህ ሰዓት ፊልሙ ወደ ጋንቲ ልጅነት ይመልሰንና በልጅነቱ ቴኳንዶ ተወዳድሮ ቀይ ቀበቶ አሸንፎ ዜናውን ለእናቱ ለማብሰር ወደ ቤት እየሮጠ ሲሄድ የኦቲዝም በሽታ ተጠቂ የሆነው ታላቅ ወንድሙ ሴንታይ ጎረቤት ባሉ ልጆች ተደብድቦ በመቆሳሰሉ እናቱ ጋንቲን በመምታት ቴኳንዶ እንዲማር የላከችው ወንድሙን እንዲጠብቅ እንደሆነ በመናገር ወንድሙን ባለመጠበቁ ምክንያት ለዚህ መዳረጉን እየጮኸች ስትቆጣው ጋንቲ በንዴት ቀበቶውን በመጣል እሱ የተወለደው ሴንታይን ለመጠበቅ ሳይሆን ለራሱ ለመኖር እንደሆነ በመናገር ወንድሙ እንዲሞት ተመኝቶ እየሮጠ ከቤት ወጥቶ ይሄዳል። ሴንታይም ጋንቲ ጣለውን ቀበቶ አንስቶ ሊሰጠው አብሮት ከኋላው መሮጥ ሲጀምር በአንድ በበረዶ የተሸፈነ የበረዶ ጅረት ጋር ይደርሳሉ። በመቀጠል ሴንታይ ዝቅ ብሎ ለጋንቲ ቀበቶውን ሲሰጠው ጋንቲ ንዴቱን በመርሳት ይቀበለውና ሁለቱ መሯሯጥ ይጀምራሉ። በዚህ መሃል በድንገት በረዶ ይደረመስና ሴንታይ ወደ ውሃው ሲወድቅ ጋንቲ ወንድሙን ከማገዝ ይልቅ ለተወሰነ ሰዓት ተመልክቶት ወደ ኋላ ለመሄድ ሩጫ ይጀምርና ስህተቱን ተገንዝቦ ተመልሶ ወንድሙን ያወጣዋል። ነገር ግን ወንድሙን እንዳወጣ እሱ ተንሸራቶ ሲወድቅ በድርጊቱ የተናደደበት ወንድሙ ሳይረዳው ጥሎት ይሄዳል። ይህንን ሁሉ ነገር ከሩቅ ተቀምጣ ስትመለከት የነበረችው ሙንያንግ ልርዳው በማለት ስታስብ ትቆይና በፍላጎቷ እርግጠኛ ሳትሆን ወደ ጋንቲ በመሄድ ሳጥን ስትወረውርለት እሱን ተደግፎ በመውጣት ስለረዳቸው ያመሰግናታል። ነገር ግን ሙንያንግ ምንም መልስ ሳትሰጠው ከአካባቢው ትሄዳለች። ከዚያ በኋላ ጋንቲ በፍቅሯ ወድቆ እየተከተላት አበባ ሊሰጣ ቢሞክርም ሙንያንግ ግን ከሰው የማትግባባ ሰው በመሆኗ ጋንቲን ለማስፈራራት ቢራቢሮ አንስታ በፊቱ በመገንጠል አሁንስ የወዳት እንደሆነ ትጠይቀዋለች። በዚህም ምክንያት ጋንቲ ፈርቶ ትቷት ይሄዳል። ይህ ከሆነ ከ20 ዓመት በኋላ ሙንያንግ እጅግ በጣም ታዋቂ ጸሐፊ ስትሆን የጋንቲ ወንድም ሴንታይም አድናቂዋ ይሆንና ፊርማዋን ለማግኘት ረጅም ሰልፍ ተሰልፈው ከሚጠብቁ ሰዎች መሃል አንዱ ይሆናል።
ወንድሙን ይዞት የሄደው ጋንቲ በሙኒያንግ ላለመታየት ራሱን በኮፍያ ደብቆ ወደ ጥግ ለመውጣት ሲሞክር ሙኒያንግ ድርጊቱን ከርቀት ትመለከተዋለች። ከዚያ በኋላ ሴንታይ ዳይኖሰር ይዞ የቆመ ሕፃን ተመልክቶ ለዳይኖሰሮቹ ባለው የተለየ ፍቅር ምክንያት ወደ ልጁ በመሄድ ስለ ዳይኖሰሮች አስደናቂ ኖታዎችን ሲናገር ሁኔታው ልጁን የረበሸበት አባት ሴንታይን ገፍቶ ከጣለው በኋላ ፀጉሩን ጨምድዶ ያንገላተዋል። ይህ ሁኔታ ከዚህ ቀደም የደረሰበትን አደጋ ያስታወሰው ሴንታይ ድምፁን ከፍ አድርጎ መጮህ ሲጀምር ድምፁን የሰማው ጋንቲ እየሮጠ በመምጣት ሁሉም ነገር ሰላም እንደሆነ በመናገር በልብሱ ሸፍኖ ያቅፈዋል። ልክ በዚህ ሰዓት ወደ ቦታ የመጣችው ሙኒያንግ ሰውየውን ለምን እንደመታው ስትጠይቅ ሰውየውም እየረበሸ በመሆኑ እንደሆነ ሲነግራት ሙኒያንግ የሰውየውን ፀጉር በመጨምደድ እያስጮኸችው ሁሉም ሰው እንደሱ ከተያዘ የሚረብሽ ድምፅ እንደሚያወጣ ትነግረዋለች። ከዚያም ጣልቃ ልትገባ የጀመረችውን የሰውየውን ሚስትን በቁጣ ዝምታ አስብላትና የሁኔታ በቪዲዮ ተቀርጾ ኢንተርኔት ላይ በመለቀቁ ብዙ ሰዎች አድናቂዎቿን ማጥቃት እንደጀመረች አድርገው ይተቿታል። ሙኒያንግ ግን በሁኔታው ምንም ሳይመስላት ከጋንቲ ጋር ተፋጠው ይቆማሉ። ከዚያ በኋላ ሴንታይ በአንድ ክፍል ውስጥ ብቻውን ተደብቆ በመቀመጥ ምርር ብሎ ሲያለቅስ ጋንቲና ሙኒያንግ ውጭ ላይ ተቀምጠው ይጠብቁታል። በዚህ ጊዜም ጋንቲ ጉዳዩ ውስጥ ጣልቃ መግባት እንዳልነበረባት ሲነግራት ሙኒያንግ ፕሮግራሙ የእሷ በመሆኑ ሰዎች የመጽሐፍ መፈረሚያ ፕሮግራሟ ላይ ችግር በመፍጠራቸው ያደረገችው ነገር ተገቢ እንደሆነ ትነግረውና ከዚህ በፊት አይታው እንደምታውቅ የት እንደሆነ ግን እንደጠፋባት ትነግረዋለች። ጋንቲም ተሳስታ እንደሆነ ሲነግራት ከሙኒያንግ መጽሐፍ ኤዲተሮች መሃል አንዱ ወደ እነሱ ይመጣና ወደ ጋንቲ ጆሮ ጠጋ ብሎ ከሷ እንዲርቅ ካልሆነ ግን ሕይወቱ እንደምታበላሽበት ይነግረዋል። ነገር ግን ሙኒያንግ ያለውን በመስማቷ ተከትላው ልትሄድ ስትሞክር ጋንቲ ያስቆማትና ንዴቷ እንድትቆጣጠርና እንድትረጋጋ ይነግራታል። ሙኒያንግም ጋንቲን ማን ስልጣን ሰጠ በማለት አልፈው ደረጃው ላይ ወደ ቆመ ሰውዬ በመሄድ ችግሩ ምን እንደሆነ ትጠይቀዋለች። ሰውየውም ብዙ ገንዘብ ስላለው ገንዘብ እንደሰለቸው በመናገር ከዚህ በኋላ ስራ እንዲሰራላት ከፈለገች በሴክስ እንድትከፍለው ይነግራታል። ሙኒያንግም ወደ እሱ ጠጋ ብላ ከኪስ ውስጥ እስክሪብቶ በማውጣት ልትወጋው ስታስብ የጋንቲ ማስጠንቀቂያ ትዝ ይላትና አይኑን የምትጠነቁል አስመስላ ታስፈራረዋለች። በሁኔታው የደነገጠው ሰውየውም አቅሙን ስቶ በመውደቁ ከደረጃው ላይ ተንከባሎ አንገቱ ተሰብሮ ይወድቃል። ከዚህ በኋላ አምቡላንስ ወደ ቦታው መጥቶ ሰውየውን ሲወስደው ጋንቲ ወደ ሙኒያንግ በመሄድ ከኋላ ቆሞ እጆቿን ክሪስ ክሮስ እንድታጣምር ካደረጋት በኋላ በረዥሙ አየር እንድትወስድ ይነግራታል። ነገር ግን ሙኒያንግ ወደ እሱ በመዞር ሁኔታውን ቀይራ ልታማልለው በመሞከር ለምን ቡድኗ እንደማይቀላቀል ትጠይቀዋለች። ጋንቲም ሌሎች ብዙ ኃላፊነቶች እንዳሉበት ይነግራታል። ሙኒያንግ ከጋንቲ አጠገብ ስትሆን ወደ እሱ የሚስባት ከዚህ በፊት የምታውቀው ነገር ግን ብዙም የማታስታውሰው ስሜት ይሰማታል። ጋንቲ ካጠገቧ ለመራቅ ቢሞክርም ሙኒያንግ ግን ፍላጎት የበለጠ ጨምሮ የበለጠ እንድትከተለው ያደርጋታል። ከዚያ በኋላ ሙኒያንግ ዩጄ የተባለች ጸሐፊዋን ስለ ጋንቲ ሁሉንም መረጃ ፈልጋ እንድትሰጣት ታደርግና በዚያም ጋንቲ እንደ ተንከባካቢ ሆኖ ከሲኦል ከተማ ቅርብ ርቀት ላይ በምትገኝ በሳያንጂ ከተማ ውስጥ በሚገኝ አንድ የአእምሮ ታማሚዎች ሕክምና ማዕከል ውስጥ እንደሚሰራ ትደርስበታለች። በመቀጠልም ልትጎበኘው በማሰብ ከሲኦል ተነስታ ስትሄድ ጋንቲ በልብስ መቀየሪያ ክፍል ውስጥ ልብሱን ሲቀይር ትደርስበታለች። በዚያም በሰውነቱ የበለጠ በመሳብ ስትነካካው በሁኔታው የደነገጠው ጋንቲ ከልብስ መቀየሪያው እየገፈተረ ሲያስወጣት በድንገት ጁሪ ከምትባል ጋንቲን ከምትወደው የሆስፒታሉ ሰራተኛ ጋር ይተያያሉ። ጁሪ ሁኔታው በውስጧ ቅናት ሲፈጥርባት ቅናቷን የበለጠ ለማባባስ የፈለገችው ሙኒያንግ እጆቿን የጋንቲ እርቃን ሰውነት ላይ ስታስቀምጥ ጋንቲ ገፍትሮ ያስወጣታል። በኋላ ላይ ጋንቲ ከስራ ሲወጣ ሙኒያንግ መኪና ይዛ በመምጣት ወደ መኪናው ገብቶ እንድትሸኘው ትጠይቀዋለች። ጋንቲም ጥያቄውን ባለመቀበል የአካባቢውን ባስጠብቆ ወደ ቤቱ እንደሚሄድ ሲነግራት ለዛሬ እንዳለፈችውና ለሌላ ጊዜው ግን እንደዚህ በጨዋነት እንደማትጠይቀውና አስገድዳ እንደምታስገባው ነግራው ትሄዳለች። ከዚያ በኋላ ሙኒያንግ ከጋንቲ ላለመራቅ በማሰብ የጸሐፊነት ስራዋን ለጊዜው በማቆም በሆስፒታል ውስጥ የማስተማር ስራ ትጀምራለች። ስራዋ በታሪኮች ውስጥ የአእምሮ ጤና ግንዛቤ መፍጠርን ያካትታል። በአንድ ክላሷ ውስጥም ታማሚዎቹን ተረት ምን እንደሆነ ስትጠይቃቸው አንደኛው ታማሚ እጁን በማውጣት ተረት ሰዎችን ለማዝናናት የተሰበሰቡ ታሪኮች እንደሆነ ይነግራታል። ሙኒያንግ ግን ተረት ጨካኝ የሆነውን የዓለምን ግፍና ብርቱነት በቅራኔው የሚያሳይ ቅዠቶች ስብስብ እንደሆነ በመናገር ሰዎች እውነተኛ ደስታን ከፈለጉ እውነታውን መጋፈጥ እንዳለባቸው ትናገራለች።
በዚህ እንግዳ ንግግሯ ታማሚዎቹ በመጀመሪያ ቢደነግጡም አዲስ የማሰቢያ መንገድ ስለተሰጣቸው ደስ ብሏቸው ያደንቋታል። ትምህርቱ ሲያልቅም ጋንቲ ሙኒያንግን ፍርሃት የሚወገደው እውነትን በመጋፈጥ ብቻ ነው ብለሽ ታምኛለሽ እንዴ ሲል ይጠይቃታል። ሙኒያንግም ጥያቄውን በቀጥታ ከመመለስ ይልቅ የትኛውን ፍርሃቱን መጋፈጥ እንደፈለገ ስትጠይቀው ምንም መልስ ሳይሰጣት ካጠገቧ ዞር ብሎ ይሄዳል። ሙኒያንግ ጉዳዩን ላለመተው በማሰብ ተከትለው በመሄድ ከውጭ እንደ ኃይለኛና ጠንካራ ቢመስልም ውስጡ ግን ለስላሳ መሆኑን እንደምታውቅ በመናገር የምትወድለት ማንነት መሆኑን ትገልጽለታለች። ጋንቲ ምንም መልስ ሳይሰጣት ሲቀር በህልሟ እንዳየችው በማንሳት እንዴት መተንፈስ እንዳለባት ጠጋ ብሎ ሲያስተምራት እንደነበር ትነግረዋለች። በዚህም ጋንቲ በንዴት ማውራት እንድታቆምና ምን አይነት የማይሆን ነገር እያሰበች እንደሆነ ሲጠይቃት በተለመደው አሿፊ ድምጿን ከፍ በማድረግ አብሯት መተኛት ይፈልግ እንደሆነ ትጠይቀዋለች። ይህንንም በዙሪያቸው ያሉት በሙሉ ሰምተው ሲስቁ ንዴቱ በግልጽ የሚታየው ጋንቲ እጆቿን ጎትቶ ወደ አንድ ክፍል ካስገባት በኋላ ችግሯ ምን እንደሆነ በመጠየቅ ብቻውን እንድትተወውና ከሱ የምታገኘው ምንም ነገር እንደሌለ ይነግራታል። በሁኔታው ምንም ያልመሰላት ሙኒያንግ ግብዝ እንደሆነ በመናገር እንደሚወዳት እንደምታውቅ ነገር ግን ፈሪ በመሆኑ እንደማይናገር ገልጻ በህይወቱ የእውነት መኖር ከፈለገ ፍርሃቱን መጋፈጥ እንዳለበት ነግራው ጥላው ትሄዳለች። እየወጣች ሳለም አባቷ ኮዴዋን በአንድ ዊልቸር ላይ የሆስፒታሉን ልብስ ለብሰው ታየዋለች። አባቷ በሆስፒታል ውስጥ ከ10 ዓመታት በላይ የቆየ ሲሆን እሱን ማየቷ ቢያስደነግጣትም ምንም እንዳልመሰለው ሰው እንዳላየችው ሆና ትወጣለች። ወደ መኪናዋ ልትገባ ስትልም ሳምቢዮ የተባለች ነርስ ታስቆማትና በሆስፒታሉ የምትሰራ ከሆነ አባቷንም መንከባከብ እንዳለባት ስትነግራት በሁኔታው ምንም ያልመሰላት ሙኒያንግ ምንም እንደማይጠቅም በመናገር መኪናዋን አስነስታ ትሄዳለች። በኋላ ላይ ጋንቲ ሴንታይን ወደ ዳይሬክተር ኦጂዮንግ ይወስደዋል። ዳይሬክተሩ የሴንታይን የስነ ልቦና ጤንነት የሚከታተል ሲሆን ሴንታይ ሳላቸውን ስዕሎች በመመልከት ምን እያሰበ እንደሆነ ከገመገመ በኋላ በሆስፒታል ውስጥ ወዳለ አንድ ክፍል ወስዶት በአንዱ ግድግዳ ላይ አንድ የሚያምር ስዕል ከሳለ ሽልማት እንደሚሰጠው ሲነግረው ሴንታይ በሐሳቡ ተስማምቶ ነገር ግን ገንዘብ እንዲከፍለው ይጠይቀዋል። ኦጂዮንግም ስዕሉ በጣም ካማረ ሽልማቱን በዚያው ልክ እንደሚጨምር ይነግረዋል። ማታ ላይ ሴንታይ ገንዘብ የሚቆጥብበትን ትንሽ ሳጥን አውጥቶ ገንዘብ ሲያስቀምጥ የተመለከተው ጋንቲ ለምን ብዙ ገንዘብ እየሰበሰበ እንደሆነ ሲጠይቀው ሴንታይም ገንዘቡን የሚያጠራቅመው ለሁለቱ መኪና ለመግዛት እንደሆነ ያም ደግሞ በየዓመቱ ከተማ ሲቀያየሩ እንዳይቸገሩ እንደሆነ ይነግረዋል። ይህ ጉዳይ ሴንታይም በልጅነቱ ከተፈጠረበት ችግር ጋር የተያያዘ ሲሆን ያም ችግር ሁልጊዜም በእንቅልፍ ልቡ እየተከተለ ያሰቃየዋል። ሴንታይ እናቱ ስትገደል በቦታው የነበረ ሲሆን ድርጊቱን የፈጸመው ማን እንደሆነ ባያውቅም በቦታው ግን የቢራቢሮ ጌጥ በመኖሩ ሁልጊዜም ያንን እንደ ምልክት ስለሚወስደው በየዓመቱ ከተማ ለመቀየር ተገዶ ነበር። ይህንን የሰማው ጋንቲም ወንድሙን አቅፎ በማልቀስ ስቃዩን አብሮት እንደሚካፈል በመናገር ቃል ይገባለታል። በሚቀጥለው ቀን ጠዋት ሙኒያንግ ጋንቲን እንደምንም ወደ መኪናው አስገብታ ሲጓዙ ጋንቲ በድንገት ከመኪናው ይወርድና በእግሩ መጓዝ ይጀምራል። ሙኒያንግም ተከትላው ወርዳ በማስቆም በመጨረሻም እንደምትወደው ብትነግረውም ጋንቲ ግን ምንም መልስ ሳይሰጣት መንገዱን ይቀጥላል። ሙኒያንግ ከኋላው ቆማም ደጋግማ እንደምትወደው ትነግረዋለች። ማታ ላይ ሙኒያንግ አባቷ ልክ እንደሷ ጸሐፊ ለሆነችው እናቱ ብሎ በጫካ መሃል ወደ ሰራው ትልቅ ቤት ትሄዳለች። በዚህ ሰዓትም የመጽሐፏ አታሚ የሳንጊሳንግ ማተሚያ ባለቤት ሊሳንግ በዚያው እየጠበቃት ነበር። ሊሳንግም ሙኒያንግ ለምን እየጻፈች እንዳልሆነ በመጠየቅ ወደ ስራ እንድትመለስ ካልሆነ ግን እሱና ድርጅቱ እንደሚከስሩ ሲነግራት ሙኒያንግ ተረጋግታ ለጊዜው ምንም የመጻፍ ፍላጎት እንደሌላትና በሌላ ስራ እንደተጠመደች ነግራት አሰናብተዋለች። እንቅልፏን ከተኛች በኋላም በህልሟ እናቷ ጸጉሯን ስታበጠር ትመለከትና ወዲያውኑም ከቤቱ የታችኛው ክፍል የደም ጎርፍ ሲወጣና ሙኒያንግም የእናቷ ሬሳ ስታገኝ ትመለከታለች። በዚህ ጊዜም የእናቷ መንፈስ በቤት ውስጥ እስካሁን እንዳለ ትረዳለች። በሚቀጥለው ቀን ሴንታይ በስልኩ ባህሩን የሚያምር ፎቶ ሲያነሳ ከቆየ በኋላ ወደ ሆስፒታሉ ተመልሶ ለመሳል ዝግጅት ሲጀምር ሙኒያንግ ወደ እሱ ስትመጣ ተመልክቶ ይደሰታል። አብራት ፎቶ ሲነሳም ጁሪ የምታስተምረው ክላስ ሳይኖራት እንዴት እንደመጣች ትጠይቃታለች። በዚህ ጊዜ ሙኒያንግ ጋንቲን ለማየት እንደመጣች ትናገራለች። ከዚያ በኋላ ሴንታይ ሙኒያንግን ገንዘብ እንድትሰጠው ሲጠይቃት ለጊዜው አለመያዟን ትነግረውና ጸጉሩ ልትዳብስ ስትል ጋንቲ መጥቶ ያስቆማትና ሴንታይ ከሷ አጠገብ እንዲርቅ በማስጠንቀቅ እሷንም ከወንድሙ እንድትርቅ ይነግራታል።
ሙኒያንግም ፊቱ ላይ የጥፊ ምልክት ተመልክታ ምን ሆኖ እንደሆነ ስትጠይቀው ለብቻዋ ይወስዳትና ፊቱ ላይ ያለ የጥፊ ምልክት የኩዋን አባት መጥቶት እንደሆነና ሆስፒታሉንም ሊዘጋው እንዳስፈራራ በመናገር እሱ የሚያሳልፈው ነገር ምንም የማይገባት ሰው ስለሆነችና ሁሌም ችግር እንደምትፈጥርበት በመጥቀስ ስሜት የሌላት ባዶ መሆኗን ነግሯት ይሄዳል። ሙኒያንግ የጋንቲ ንግግር በልቧ ውስጥ ሐዘን ይፈጥርና አባቷን ለማየት ትሄዳለች። ወደ ውጭ ልታስወጣውን ከነርሷ ከተቀበለችው በኋላ አብረው ሲቆሙ አባቷ በድንገት አቅም ያገኝና ወደ መሬት ጥሏት አንገቷን አንቆ አውሬነሽ እያለ መሳደብ ይጀምራል። በዚህ ጊዜም በቦታው የነበሩ ሐኪሞችና ነርሶች ተሯሩጠው ደርሰው ሙኒያንግን ሲያስጥሏት አንገቷ ላይ ከደረሰው መታነቅ በላይ ልቧ በጉዳዩ ተሰብሮ ስሜታዊ በመሆኗ በእግሯ ወደ ቤት መሄድ ትጀምራለች። ጋንቲ በዋስ ሲያልፍ የሚመለከታትና ቤቱ እንደደረሰ ሴንታይ የገዛውን የሙኒያንግን አንድ መጽሐፍ አንስቶ ያነባል። መጽሐፉ ስለ አንድ አስፈሪ ሕፃን የሚያወራ ሲሆን ልጁ በበሽታ ተይዞ ወደ አስፈሪ እንስሳነት ቢለወጥም እናቱ ግን አውጥታ ሳትጥለው የተለያዩ እንስሳትን ትመግበው ነበር። በቆይታም ማደግ ሲጀምር የአካባቢው እንስሳት በማለቃቸው የሰፈሩ ሰው ሰፈሩን ጥሎ ይሄዳል። እናቱ ግን አብረው በመቆየት የሚመገበው ሲጠፋ የራሷን ደም እያፈሰሰች ትመግበው ነበር። በመጨረሻም ከመሞቷ በፊት ልጇን ወደ ራሷ አስጠግታ ለመጨረሻ ጊዜ ስታቅፈው በጣም እንደምትሞቅና ቆንጆ እንደሆነች ሲነግራት ታሪኩ ያበቃል። በዚህ ታሪክ ልቡ የተነካው ጋንቲ ወደ ኋላ ተመልሶ የራሱን እናት ማሰብ ይጀምርና ስቅስቅ ብሎ ያለቅሳል። በዚህ ሰዓት ጄሱ የተባለው ጓደኛው ይመጣና ሙኒያንግን አይቷት እንደሆነ ሲጠይቀው በእግሯ ከሆስፒታል ስትመለስ ማየቱን አስታውሶ በፍጥነት በመነሳት የጄሱንም ሞተር እየነዳ በዝናብ ሙኒያንግን ፍለጋ ይጓዛል። ከርቀትም በዝናብ በስብሳ በባዶ እግሯ ስትራመድ ተመልክቶ ሞተሩን አቁሞ ወደ እሷ በፍጥነት በመሄድ ጃኬቱን አልብሶ ያቅፋትና ሞተሩ ላይ ጭኗት በአቅራቢያ ወደሚገኝ አልጋ ወደሚገኝበት ሆቴል ይወስዳታል። ወደ ሆቴሉ ሲደርሱም ጋንቲ 2 አልጋ ሲጠይቅ ሙኒያንግ ግን አንድ አልጋ እንደሚበቃቸውና አብረው እንዲያድሩ ትጠይቀዋለች። ጋንቲም እንደማይሆን ይነግራትና ገንዘብ እንደያዘ ሲጠይቃት ቦርሳዋ መኪና ውስጥ ረስታ በመውጣቷ ምንም እንዳልያዘች ትነግረዋለች። በዚህ የተናደደው ጋንቲም ለምን ራሷ እንደጣለችና በዚህ ሁኔታ ውስጥ ማለፍ እንደፈለገች ሲጠይቃት ሙኒያንግ ጥያቄውን ሳትመልስ ከሷ ፍቅር ከሌለበት በስተቀር ለምን በዚህ ልክ እንደሚጨነቅላት ትጠይቀዋለች። ጋንቲም በቀጥታ ጥያቄዋ እፍረት ተሰምቶት ወደ እንግዳ ተቀባዩ ዞሮ የአንድ አልጋ ዋጋ ሲጠይቅ 50 ሺህ ዋን በመባሉ ገንዘብ ፍለጋ ኪሱን ሲፈትሽ ዋሌቱን ረስቶ መውጣቱን ይረዳል። በዚህ ሰዓት ሙኒያንግም በሁኔታው በመናደድ ለምን ግድ የለሽ እንደሆነ ትጠይቀውና ሌላ የሚቀንስ ቦታ እንዲፈልጉ ስትነግረው ምርጫ ያጣው ጋንቲ ወደ ቤቱ ይወስዳታል። ቤቱ የጁራና ኮንግሶ ቤት ሲሆን ጋንቲ የመጀመሪያውን ፎቅ በተመጣጣኝ ዋጋ ተከራይቶት ነው የሚኖረው። ሙኒያንግ ቤቱን ስታይ በዚህ ጠባብ ቤት እንዴት በቅቶት እንደሚኖር ትጠይቀዋለች። ጋንቲም ጥያቄዋን ሳይመልስ በዚህ መገኘቷ ሚስጥር እንደሆነ ከሷ ጋር ምንም አይነት የፍቅር ጊዜ እንደማያሳልፍና በጠዋት ተነስታ ወደ ቤቷ እንድትሄድ ወደ ቤቱ ያስገባትም የሞራል ግዴታው ስለሆነ እንደሆነ ይነግራታል። ሙኒያንግም በቻለችው አቅም ልታሳስተው ብትሞክርም ጋንቲ ግን የበለጠ ይበሳጭባታል። የዳቦ ያለ ያስብልህ ምን አይነት ግፍ ነው ግን የሚሰራው? በስማ በሌላ በኩል ሴንታይ ጋንቲ ስለጮህበት በንዴት ራሱን ከግድግዳ ጋር እያጋጨ ሲያለቅስ እንመለከተዋለን። ጋንቲም ወደ ወንድሙ በመሄድ ይቅርታ ጠይቆት ሊያረጋጋው ይሞክራል። ከዛ በኋላ ጋንቲ ወደ ታች ወርዶ ለሙኒያንግ ራት ሊወስድ ሲል የጁራ እናት አብሯቸው እንዲበላ ትጠይቀዋለች። ጋንቲም ትንሽ ራሱን ስላመመው በክፍል ውስጥ ቢበላ የተሻለ እንደሆነ በመናገር ምግቡን ለሙኒያንግ ይወስድላታል። ተቀምጠው ሲበሉ ሙኒያንግ በድጋሚ ልታሳስተው ብትሞክርም ጋንቲ ግን በቁጣ ይቃወማታል። አይ የዚህ ልጅ መጨረሻ ጊዜ ያሳየ። በዚህ ሰዓትም ጓደኛው ጄሱ ወደ በሩ ሲመጣ ችግር እንዳይፈጠር የፈለገው ጋንቲ እንደምንም ገፈታትሮ ወደ ቤት እንዳይገባ ያደርገዋል። ጄሱ ሁኔታውን አጠራጣሪ ሆኖ ቢያገኘው ምንም ሳይናገር ወደ ቤቱ ይሄዳል። ሌሊቱም ሙሉ ሙኒያንግ ልታማልለውና አብረው እንዲያድሩ ለማድረግ ጥረት ብታደርግም ሳይሳካላት ግን ይቀራል። ከዚህ ኮሪያ ግን የበረራ ትኬት ስንት ነው? መሄድ ሳይኖርብኝ አይቀርም መሰለኝ። በሚቀጥለው ቀን ጠዋት ሙኒያንግ ፀሐይ ስትሞቅ ጁራ በድንገት ትመጣና እዚያ ምን እየሰራች እንደሆነ ትጠይቃታለች። ሙኒያንግም ምሽቱን በጋንቲ ቤት እንዳሳለፈች ስትነግራት ጁራ በንዴት በጥፊ ትመታታለች። ሙኒያንግም በምላሹ ጸጉሯን ጨምድዳ ሲደባደቡ ጋንቲ ወደ ቦታው በመምጣት ሙኒያንግ እንድትሄድ ያባራትና ግንኙነታቸው እዚህ ላይ እንደሚያበቃ ነግሯት የመመለሻ ገንዘብ ይሰጣታል።
ሙኒያንግም ጥሉን የጀመረችው ጁራ በመሆኗ ጁራን ሳያባር እሷን በመናገሩ ተናዳ ገንዘቡን ተበትነዋለች። ጁራም ወደ እናቷ ሄዳ የተፈጠረውን በመናገር እያለቀሰች ጋንቲ እንደማይወዳት ስትናገር እናቷ ጋንቲ ለሙኒያንግ ስሜት እንደሌለውና ሁለቱ አንድ ቀን አብረው እንደሚሆኑ ተስፋ በመስጠት ታረጋጋታለች። በሌላ በኩል ሴንታይ በሆስፒታል ውስጥ ሆኖ ስዕሉን ሲስል ዳይሬክተር ኦጂ ወደሱ በመምጣት በስዕሉ ላይ ቢራቢሮንም ማካተት እንዳለበት ይነግረዋል። ሴንታይም ቢራቢሮ ባለመውደዱ ፍቃደኛ ሳይሆን ሲቀር ኦጂ በተደጋጋሚ ያሳስበዋል። ይህ ሁኔታ ያበሳጨው ሴንታይም በመጨረሻም ንዴቱ ገንፍሎ ወጥቶ ዳይሬክተሩን በሆስፒታል ውስጥ ማሯሯጥ በመጀመሩ ሁኔታው ለሌሎቹ ሰራተኞች የሳቅ ምንጭ ፈጥሮ ነበር። ከዚያ በኋላ ጁራና ጋንቲ የሆስፒታሉ ጣሪያ ላይ ቆመው የፀሐዩን ውበት ሲያደንቁ ጋንቲ ጁራን በሱ ተስፋ እንዳታደርግ የወደፊት ህይወቱ ወዴት እንደሚወስደው እንደማያውቅ ስራውን ሊለቅ ወይም ከተማ ሊቀይር እንደሚችል ይነግራታል። ጁራም ሁኔታው እንደምትረዳ በመግለጽ ከዚህ በፊት ብዙ ከተማዎችን መቀያየሩ እንደምታውቅና ይህንን ከተማ ለቆ እስኪሄድ ድረስ እንድትወደው እንዲፈቅድላት ትጠይቀዋለች። በኋላ ላይ ሙኒያንግ ወደ ሴንታይ በመሄድ የስዕል ችሎታውን ካደነቀችለት በኋላ ለመጽሐፏ ሽፋን የሚሆኑ ስዕሎች እንዲስልላት ልትቀጥረው እንደምትፈልግ ትነግረዋለች። ሴንታይም በዚህ ተስማምቶ ከሙኒያንግ ጋር ወደ ሙኒያንግ ቤት ይሄዳሉ። ሴንታይ የቤቷን ውበት ሲያደንቅ ሙኒያንግ በእጅ የተጻፈ ኮንትራት ታስፈርመውና የመጽሐፍ ሽፋኗ ዳይሬክተር እንዲሆን ታደርገዋለች። በዚህ ሰዓት ጋንቲ ወንድሙን ፍለጋ በሆስፒታሉ ቢዞርም ሊያገኘው ባለመቻሉ ሰዎችን ሲጠይቅ ከሙኒያንግ ጋር ሲሄድ እንዳዩት ይነግሩትና ወደ ሙኒያንግ ስልክ ደውሎ ወንድሙ የት እንዳለ ይጠይቃታል። ሙኒያንግም የቤቷን አድራሻ ስትሰጠው ጋንቲ ከ20 ዓመት በፊት ወደ ኋላ ተመልሶ አበባ ይዞላት ሲሄድ ሙኒያንግ በደስታ ልትቀበለው ስትወጣ በእናቷ እንድትቆም ስለተደረገች ቆይታ በመውጣት አበባውን ከእጁ ተቀብላ በመጣል ስትረግጠውና ልቡ ሲሰበር ያስታውሳል። አሁን ከ20 ዓመታት በኋላ ወደ ግቢው ደርሶ በሩን ሲከፍትም ሙኒያንግ በመስኮት ቆማ ትመለከተዋለች። ወደ ቤቱ ሲገባም ያለፉት ውስታዎቹን ማስታወስ ይጀምራል። ከዚያም ለሙኒያንግ በዚያ ቤት መሆኑ ያለፉት ትዝታዎች እንደሚያስታውሰው በመግለጽ የአበባውን ትውስታ ይነግራታል። ሙኒያንግም ጋንቲ ይህን ሁሉ ጊዜ ስለ ማንነታው የሚያውቅ በመሆኑ በመደንገጥ ጋንቲ ከ20 ዓመታት በፊት አበባ የሚያመጣላት ልጅ መሆኑን ትጠይቃለች። ጋንቲም አዎ በማለት ሕይወቱን ያተረፈችለት ልጅ መሆኑን ሲነግራት ሙኒያንግ ግራ መጋባት ውስጥ ሆና ለምን እስካሁን ምንም ነገር እንዳልተናገረ ትጠይቀዋለች። ጋንቲም ረጋ ብሎ ስላለፈው ነገር እንዲያወሩ የሚያደርግ አጋጣሚ ያለመኖሩን በመግለጽ ያንን የህይወት ክፍሉንም ረስቶ ማለፍ እንደሚፈልግ ይነግራታል። ሙኒያንግ ግን ልታስቆመው በማሰብ እሱና ሴንታይ ከሷ ጋር በጋራ የመጽሐፍ ስራዋ ላይ እንዲሳተፉ ትጠይቀዋለች። ጋንቲ ግን በአቋሙ በመጽናት ከድሮ ህይወቱ ምንም የሚፈልገው ነገር እንደሌለ በመግለጽ እሷም ልትመልሰው እንዳትሞክር ነግሯት ደረጃውን መውረድ ሲጀምር ሙኒያንግ ልታስቆመው ስትሞክር አደናቅፏ ከመውደቋ በፊት ጋንቲ ያተርፋታል። በዚህ ሰዓት ሴንታይ ከታች ሆኖ ጋንቲን በመጥራት ሙኒያንግ አዲስ ስራ እንደሰጠችው ሲነግረው ጋንቲ ያሉት ቤታቸው እንዳልሆነ በመግለጽ በፍጥነት መሄድ እንዳለባቸው ይነግረዋል። ሴንታይ ግን ሐሳቡን በመቃወም ከሙኒያንግ ጋር የተፈራረመውን ወረቀት አውጥቶ ሲያሳየው ጋንቲ ወረቀቱን እንዲሰጠው ይጠይቀዋል። ሴንታይ ለመስጠት ፈቃደኛ ሳይሆን ሲቀርም ጋንቲ በጉልበት ተቀብሎ ወረቀቱን ቀዶ ይጥለዋል። በዚህ የተበሳጨው ሴንታይም ጋንቲን ገፍትሮ ከቤት አውጥቶ ሲጥለው ሙኒያንግ በመሃል በመግባት ሴንታይን አረጋግታ ታስቆመውና ጋንቲን እንዲነሳ ለማገዝ እጇን ስትዘረጋለት የዘረጋችውን እጅ ሳይቀበል በራሱ ተነስቶ ይቆማል። በመቀጠል ሙኒያንግ ሰዎችን ከህይወቱ የሚገፋ ከሆነ በመጨረሻም ብቻውን እንደሚቀር በመናገር ታስጠነቅቀዋለች። ጋንቲ ግን ምንም መልስ ሳይሰጣት ወደ ቤቱ መራመድ ይጀምራል። ቤት እንደገባም የቀደደውን ወረቀት ቀጣጥሎ ሲያነበው ሴንታይ ስምምነቱን የፈረመው ለገንዘብ ሳይሆን መኪናውን ለመግዛት መሆኑን ተረድቶ ልቡ በሐዘን ይሞላል። በሌላ በኩል የጋንቲ መመለስ የሚጠብቀው ሴንታይ ደግሞ እንቅልፍ ሲጥለው ሙኒያንግ የሚለበስ አምጥታ ታለብሰዋለች። በሚቀጥለው ቀን ጠዋት ላይ ሊሳይ ወደ ቤቷ ለመግባት ሲሞክር ሴንታይ በሩን ዘግቶ አላስገባም ይለዋል። ሊሳይም በሩን በኃይል በርግዶ ሲገባ ይወድቅና ሙኒያንግ ወደ እሱ መታ ምን እንደሚፈልግ ትጠይቀዋለች። እሱም እሷን እንደፈለገና ወደ ሲኦል ከተማ ሊመልሳት እንደመጣ ይነግራታል። ሙኒያንግም መጽሐፏ ላይ መስራት እንደጀመረችና ሴንታይም የሽፋኖቹ ሰዓሊ እንደሆነ ስትናገር ጋንቲ ዕቃዎቹን በሙሉ ሰብስቦ ወደ ቤቱ ይገባል። ሙኒያንግ እሱን በማየቷ ስትደሰት ሴንታይ ወደ ወንድሙ ሄዶ ይቅርታ ይጠይቀውና ጋንቲ ምንም ችግር እንደሌለው በመናገር ይታረቃሉ።
ሙንያንግም መኝታ ቤታቸውን ስታሳያቸው ሴንታይ በጣም ደስተኛ ይሆናል። በሚቀጥለው ቀን ጠዋት ሁለቱ ወንድማማቾች ከእንቅልፋቸው እንደተነሱ ቤቱን አጽድተው ምግብ ሲያቀርቡ ሙንያንግ ለረዥም ጊዜያት ብቻዋን በመኖሯ ምክንያት የቤቱን ማንጸባረቅና የተዘጋጀውን ምግብ ተመልክታ በሁለቱ ወንድማማቾች መኖር ምክንያት ደስተኛ ትሆናለች። በኋላ ላይም ሶስቱም ወደ ሆስፒታሉ በመመለስ ሙንያንግ ስታስተምር ሴንታይ የጀመረውን ሲስልና ጋንቲ ደግሞ የተለመደ ስራውን ሲያከናውኑ ይቆያሉ። ከዚያም ዳይሬክተር ወደ ሴንታይ መጥቶ ቢራቢሮዎችን ለምን በዚህ ልክ እንደሚፈራ ሲጠይቀው ሴንታይ እናቱን የገደለችው ሴት ልብሷ ላይ አድርገው የነበረውን የቢራቢሮ ጌጥ ያስታውሳል። በሌላ በኩል ሙንያንግ በኮሪደሩ በኩል ስትራመድ ካንዩና የምትባል ታማሚ ሙንያንግ ከዓመታት በፊት በመኪና ላይ የሞተችባት ልጇ እንደሆነች አድርጋ ስትናገር እናቷ ሰውነቷ ከቤቱ የምድር ክፍል በመወሰዱ በህይወት መኖር አለመኖሯን የማታውቀው እናቷን አስባ ትደነግጣለች። ዩናም ወደ ሙንያንግ ተጠግታ ልጇ መሆኗን በድጋሚ ስትናገር ጋንቲ በድንጋጤ ቆመችውን ሙንያንግን አልፎ ዩናንን ይዞ ይሄዳል። ጋንቲም በተቻለው መጠን ታማሚዋን ሊያረጋጋት ይሞክርም፣ ዩና ግን ሙንያንግ ልጇ መሆኗን በተደጋጋሚ መናገሯን ባለማቆሟ ሁኔታ ያበሳጫት ሙንያንግ ተከትላት ሄዳ ልጇ እንዳልሆነችና ልጇ ከዓመታት በፊት በአደጋ እንደሞተች ትነግራታለች። ዩናም ይህንን ስትሰማ ሁኔታው ከአቅሟ በላይ ሆኖ ራሷን ስታ ትወድቃለች። በዚህ ሰዓትም ፊልም ወደ ኋላ ተመልሶ አባቷ እናቷን ለመጀመሪያ ጊዜ ወደ ትልቁ ቤታቸው ሲወስዳትና አንድ ቀን ሙንያንግ የእናቷን ሕይወት አልባ ሰውነት በቤት የምድር ክፍል ውስጥ እስክታገኝ ድረስ በደስታ ይኖሩ ነበር። የዛን ቀን ማታ ሙንያንግ እንቅልፏን እንደተኛች በህልሟ የእናቷ መንፈስ መጥቶ ሁለቱን ወንድማማቾች ከቤቱ ካላባረረች እንደምትገላቸው ይነግራታል። በዚህ አስጨናቂ ህልም ሙንያንግ እየጮኸች ስትነቃ ጋንቲ ወደ መኝታ ክፍሏ ገብቶ ሊያረጋጋት ይሞክራል። ሙንያንግ ለደህንነቷ አስባ እንዲሄድ ብትገፈትረውም ጋንቲ ግን የትም እንደማይሄድ በመናገር ሌሊቱን ሙሉ ሲንከባከባት ያድራል። ጠዋት ላይ ሙንያንግ ከእንቅልፏ እንደተነሳች የጋንቲን በዚያ መኖር ስታይ ለምን እንደቆየ ትጠይቀውና እሱም ሌሊቱን ሙሉ ደህና ስላልነበረች እሷን ለመከታተል ብሎ እንደሆነ ይነግራታል። ከዚያ በኋላ ጋንቲና ሴንታይ በባስ ሲጓዙ ሴንታይ የሙንያንግን መጽሐፍ እያነበበ እንመለከተዋለን። የመጽሐፉ ርዕስ ደስተኛ ውሻ ሲሆን ውሻው ዓለምን የመጎብኘት ፍላጎት ቢኖረውም በመታሰሩ ምክንያት ግን መንቀሳቀስ አይችልም ነበር። ከዕለታት አንድ ቀን ግን የፍላጎቱ ተሳክቶለት የታሰረበትን ገመድ በጥሶ በነፃነት መኖር ይጀምራል። በዚህ ታሪኳ ራሷን ነፃ ለማውጣት የተነሳሳችው ሙንያንግ በመስታወት ፊት ተቀምጣ ጨካኝ እናቷን የሚያስታውሳትን ረዥም ጸጉሯን ለመቁረጥ ስትል የእናቷን ድምፅ በድጋሚ በመስማቷ መቀሱን በመወርወር መስታወቱን ትሰብረዋለች። ይህንን ድምፅ የሰማው የመጽሐፉ ኤዲተርም ሮጦ በመምጣት ጭንቅላቷን ከመሳቷ በፊት ይህንን ቤት ለቃ ወደ ሲኦል ከተማ መመለስ እንዳለባት በመናገር ዕቃዎቿን ሰብስቦ ሊያስወጣ ቢሞክርም ሙንያንግ ግን ላለመሄድ ትታገለዋለች። ራሱን እየተከላከለ እንደምንም ብሎ የያዘችውን ደረጃ ሲያስለቅቃትም ጋንቲ በቦታው ይደርስና ያስቆመዋል። በዚህ ሰዓትም ሙንያንግ ወደ ደረጃው ስትገፈትረው ጋንቲ ደግፎ ያተርፈውና ወደ ቤቱ እንዲሄድ ያደርገዋል። ቀጥሎም የሙንያንግን የምሽት ሁኔታ በማስታወስ መድኃኒት ሲሰጣት በመድኃኒት መደገፍ እንደማትፈልግ በመናገር ሳትቀበለው ትቀራለች። ነገሮችን ለማስተካከልም ወደ አንድ ምግብ ቤት ይወስዳትና ስጋ አዘው ሲቀመጡ ሙንያንግ ያልበሰለውን ስጋ ለመብላት በመሞከሯ ጋንቲ እስኪበስል ድረስ እንድትጠብቅ ይነግራታል። ሙንያንግ ግን በቀልድ አድርጋ እሷ በጣም ሞቃት በመሆኗ ሆዷ ውስጥ ገብቶ እንደሚበስል ትነግረዋለች። ከእራት በኋላም ሁለቱ በፋውንቴን በተከበበ ፓርክ ውስጥ ሲንሸራሸሩ ሙንያንግ እንደደከማ በመናገር ጋንቲ በጀርባው እንዲሸከማ ስትጠይቀው በሁኔታው ያፈረው ጋንቲ ዝቅ ብሎ ስልኩን መነካካት ሲጀምር ሙንያንግ ትነጥቀውና ወደ ውሃው እንደምትወረውረው አድርጋ ትቃልደዋለች። ልክ በዚህ ሰዓትም ጁራ በመደወሏ ጋንቲ ስልኩን እንድትመልስለት ቢቆጣትም ሙንያንግ ግን ስልኩን አንስታ ከጋንቲ ጋር ዴት ላይ መሆናቸውን ትናገራለች። ከዚያ በኋላ ምሽቱን በሙሉ ሁለቱ ሲቃለዱ ያሳልፋሉ። በሚቀጥለው ቀን ጋንቲ ወደ ስራ ሲገባ ዩና ከገባችበት ኮማ ነቅታ ያገኛታል። ዩናም ትውስቷ ተመልሶ ልጇ ውድ ጫማ በመግዛቷ ምክንያት ተጣልተው ሲጨቃጨቁ በንዴት ከሱቁ ወጥታ ስትራመድ በመኪና ተገጭታ ወዲያውኑ መሞቷን ታስታውሳለች። በዚህም ድርጊቷ ስትጸጸት ጋንቲ በአእምሮ ሁልጊዜ የምትጎዳውን እናቱን ያስታውሳል። እናቱ ሁሌም እሱ የተወለደው ወንድሙን ለመጠበቅ ብቻ እንደሆነ ትነግረው ነበር። በኋላ ላይ ጋንቲ ጓደኛው ጄሱንን የእሱ እናትም ድርጊቷን ትጸጸት እንደሆነ ሲጠይቀው
ጄሱን ወደ ሰማይ በማንጋጠጥ የጋንቲና ድርጊቷን ትጸጸት እንደሆነ ይጠይቃል። በዚህ ሰዓት ወሬያቸውን የሰማችው ዱክ ወደ እነሱ በመምጣት እናቱ እሱን ለመጉዳት ብላ ሳይሆን እንደ ሴንታይ አይነት ልዩ ትኩረት የሚፈልጉ ልጆች ለማሳደግ ብዙ ኃላፊነት ስላለው መሆኑን በመግለጽ እናቱ በትልቅ ፍቅርና እንክብካቤ እንዳሳደገቻቸው እርግጠኛ መሆኗን ተናግራ መጥፎውን ነገር ትቶ ጥሩ ነገሩ እንዲመለከት በደንብ ካስተዋለ ደግሞ ከእናቱ ጋር ብዙ ጥሩ ጊዜያቶች እንደሚኖሩ ትነግረዋለች። ከዚያም በደንብ እንዲበላ ስትጋብዘው ጋንቲ እያለቀሰ ምግቡን መመገብ ይጀምራል። በዛው ስሜት ሆኖ ወደ ሙኒያንግ ሲሄድ በመተላለፊያው ጋር ተቀምጣ ስትጠብቅ ያገኛትና አይኖቿን እንድትጨፍን ይነግራታል። ሙኒያንግም ሊስማት እንደሆነ አስባ ስትጨፍን ጋንቲ ትንሽዬ አሻንጉሊት አውጥቶ ያሳያታል። አሻንጉሊቱን ከረዥም ጊዜ በፊት ለሴንታይ እንደሰራው በመናገር ስሙ ሜንታይ እንደሆነና አቅፋው ስትተኛም ከመጥፎ ህልሞች እንደሚጠብቃት ይነግራታል። ከዚያ በኋላ ወደ አልጋው ሲሄዱ ጋንቲ እናቱ ማሰብ ይጀምርና የሚወደውን ኑድልስ ስትሰራለት በዝናብ ሲሄዱ ሴንታይን ብቻ አስጠልለ የምትሄድ መስሎ ከፍቶት ሲቆም ጠርታ ስታስጠልለው ሲተኛም ዘፈን ስትዘፍንለት ያስታውስና እናቱ ሴንታይን በምትወደው ልክ እንደምትወደው አስቦ እያለቀሰ አጠገቡ የተኛውን ወንድሙን በማቀፍ እናታቸው ምን ያህል እንደናፈቀችው ይናገራል። በተመሳሳይ ሰዓት ሙኒያንግ አሻንጉሊቱን አቅፋ ከቅዠት የጸዳ እንቅልፍ ተኝታ ታድራለች። በሚቀጥለው ቀን ሶስቱም ተያይዘው ወደ ሆስፒታሉ ለስራ ሲሄዱ ሙኒያንግ ዩናን በማስደንገጧ ምክንያት ክላሷ ለተወሰኑ ቀናት መታገዱን ሰምታ በንዴት ወደ ዩና ስትሄድ ዩና ልጇ ከመሞቷ በፊት የሰጠቻትን ውድ ኮት ታሳያታለች። ሙኒያንግም በሁኔታው መበሳጨቷን ትታ ኮቱን ስትወስድ ዩና በእፎይታ ትተነፍሳለች። ከዚያ በኋላ ጋንቲ ወደ ሙኒያንግ በመሄድ ኮቱን የተቀበለችው ዩናን ለማሳረፍ ብላ መሆኑን እንደሚያውቅ በመግለጽ ስለ ደግነቷ መስግኗት የደስተኛውን ውሻ ታሪክ በማንሳት እሷም ዩናን ነፃ እንድትወጣ እንዳደረገች ይነግራታል። ሙኒያንግም ከዚያ በኋላ አባቷን ለማየት ስትሄድ አባቷ እሷም መጨረሻዋ እንደ እናቷ እንደሚሆን ሲያስጠነቅቃት ሙኒያንግ በልበ ሙሉነት እሷ እንደ እናቷ አይነት ሴት እንዳልሆነች ትነግረዋለች። ወደ ቤት እንደሄደችም ያለፈው ማንነቷ ምልክት የሆነውን ረዥም ጸጉሯን በአጭሩ ትቆርጠዋለች። በዚህ ሰዓትም ጋንቲ ወደ ቤት መጥቶ የቆረጠችውን ጸጉሯን አይቶ ሲደመም ሙኒያንግ ቆርጣ ስላልጨረሰች እንዲያግዛት ትጠይቀዋለች። ጋንቲም የቀረውን ጸጉሯን ሲቆርጥ ፊቷ በደስታ ማብራት ይጀምራል። ተቆርጣ ስትጨርስም ምን እንደምትመስል ስትጠይቀው ጋንቲ በጣም ቆንጆ እንደሆነች ይነግራታል። ማታ ላይም ሴንታይ ሙኒያንግን የእሱን አሻንጉሊት እንደያዘች ተመልክቶ እንድትመልስለት ይጠይቃታል። እሷም እንደማትመልስለትና ጋንቲ እንደሰጣት ስትነግረው ሁለቱ በትራስ መደባደብ ይጀምራሉ። በዚህ ሰዓትም ጋንቲ ወደ እነሱ መጥተው ሲገላግላቸው ሁለቱም አሻንጉሊቱን ይዘው በመጓተታቸው አሻንጉሊቱ ለሁለት ይከፈላል። ይህ ያናደዳት ሙኒያንግም ክፍሉን ለቃ ስትወጣ ጋንቲ ሴንታይን በማጽናናት አሻንጉሊቱ አሁን እንደማያስፈልገው ምክንያቱም ደግሞ እሱ ሁሌም ከሱ ጋር መሆኑን ገልጾ ከሙኒያንግና ከሱ ማን እንደሚፈልግ ሲጠይቀው ሴንታይ እሱን ብሎ በመመለሱ አሻንጉሊቱን ሰፍቶ ከዚህ በኋላ የሷ እንደሆነ ሲነግራት ሙኒያንግ አሻንጉሊቱን ሳይሆን እሱን እንደምትፈልግ በመናገር እግሮቹ ላይ ትተኛለች። ጋንቲም ቀስ ብሎ በመነሳት አሻንጉሊቱን በእጇ ሲዟት ልብስ ያለብሳትና ለእሷ ያለው የፍቅር ስሜት ከቀን ወደ ቀን እየጨመረ መምጣቱን ተገንዝቦ ነገር ግን እንዴት ቃላትን አውጥቶ መናገር እንዳለበት እንደማያውቅ ያስባል። በሚቀጥለው ቀን ጠዋት ሙኒያንግ ጋንቲና ሴንታይ ለስራ ወደ ሆስፒታል ሲሄዱ በመንገዳቸው ላይ ጁራና እናቷን ያገኟቸዋል። የጁራ እናትም በሆስፒታሉ ምግብ አብሳይ ሆና በመቀጠሯ ሁሉንም ለራት ትጠራቸዋለች። ሙኒያንግም በሐሳቡ ተስማምታ ጁራን ለማስቀናት የጋንቲን እጅ በእጆቿ አቆላልፋ ትይዛለች። ሁኔታው ጁራ እንድትቀና ሲያደርጋት ምቾት ያልተሰማው ሴንታይም መሃላቸው ገብቶ ሁለቱንም በመያዝ ይለያያቸዋል። ከዚያ በኋላ ሙኒያንግ ወደ ክላስ ገብታ ስለ ቆንጆዋና አውሬዋ ታሪክ በማንሳት ታሪኩ የፍቅር ታሪክ ሳይሆን ጥቃት የደረሰባቸው ሰዎች ከአጥቂዎቻቸው ጋር የሚሰማቸው ትስስር የሚታይበት የስነ ልቦና ችግር እንደሆነ ስታብራራ ከታማሚዎቹ አንዷ የሆነችው ጁሊ በሐሳቡ ባለመስማማት ታሪኩ የፍቅር እንደሆነና ያለ ፍቅር ሁሉም ነገር ባዶ በመሆኑ ፍቅር አስፈላጊ ነገር መሆኑን ገልጻ ስሜታዊ ስትሆን ንግግሯ የሙኒያንግን ልብ ይነካል። የመጀመሪያ ክፍላችንን እዚህ ላይ የምናጠናቀቅ ሲሆን ቀጣዩን ፓርት ደግሞ በሁለተኛው ቻናላችን ላይ ስለተለቀቀ ዲስክሪፕሽን ላይ ወይም ደግሞ ኮሜንት ሴክሽን ላይ ፒን ያደረኩላችሁን የቪዲዮ ሊንክ በመጠቀም ፓርት 2 ማግኘት ትችላላችሁ። እዛው እንገናኝ። ይቻማችሁ።